ግብጽና ሕፃን በሰው ገንዘብ ያለቅሳሉ። ሰሞኑን የግብጽ የውጭ ጉዳይ ሚኒስተር ለአንድ ሰዓት በቆየ ኢንተርቪያቸው እንዲህ አሉ። ከዚህ በኋላ ኢትዮጵያ በአባይ ወንዝ ላይ ግድብ እገድባለሁ ካለች የእኛን ፈቃድ ያስፈልጋታል፣ ካለበለዚያ ተገቢና ጥብቅ እርምጃ እንወስዳለን ሲሉ ዛቱ። ግብጾች ከካሃዲቭ እስማኤል ፓሻ በ19ኛው ክፍለ ዘመን አጋማሽ ጀምሮ እንደ ዛቱ እዚህ ደርሰዋል። ባለፈውም ታላቁን የህዳሴ ግድባችን ለመገንባት ስንጀምርም እስክናጠናቅቅ ዛቻ ላይ ነበሩ። አሁንም ይዝታሉ። ለመሆኑ የአባይ ባለቤቶች እኛ መፍቀድ ካለብን መፍቀድ ያለብን እኛ እንጂ እንዴት ባለቤት ያልሆነ ሰው ለባለቤቱ ፈቃጅ ይሆናል? አስፈላጊ ከሆነ ፈቃድ መጠየቅ ያለባቸው ከኛ ከኢትዮጵያን ነው። ስለዚህ አባይን ከምንጩ መቆጣጠር የሚለው የካሃዲቭ እስማኤል ፓሻ መፈክር እዚሁ ላይ አክትሟል። ነገር ግን ግብጾች በየጊዜው በየአደባባዩ በየሚዲያው እየወጡ ይህን የሚናገሩት ውስጥ ያለውን ችግራቸውን ማብረጃ መስሏቸው ነው። ሁልጊዜም የውስጥ ጉዳያቸው ሲረብሻቸው ያበርዳል ብለው ያሰቡ ከኢትዮጵያ ጋር ያለውን ግንኙነት ያላግባብ መለጠጥ ነው። ወጣም ወረደም ግን ግብጽና ሕፃን በሰው ገንዘብ ያለቅሳሉ።